መናፍቅ እስኪ አሁን ስበከኝ ስበክ አራተው ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ራጋምባሳ ካደባ ኢየሱስ ጌታ ነው። ሃሌሉያ። በዛ ቦታ ላይ ወላዲተ አምላክን ክደው የሚቆሙ አህዛቦች ናቸው። አህዛብና መናፍቃኖች ናቸው። እናቱን ካዱ ማለት ሰይጣን ነው። እናቱን የሚክድ ሰይጣን የሰይጣንም ሰይጣን ነው። እናትነቱን የሷን እናትነት እሳተ መለኮት መሸከሟን የካደ ሰይጣን ነው። ልንገርህኛ ገና ሲሆን ሆነን ኢትዮጵያ እናስባታለን። አሜሪካ ከሆነ የመጣች አሜሪካን እናስባታለን። ኢትዮጵያ ግና እናስባት ነበር። ከማን ጀምረን? ከሐዋርያት ጀምረን ኢትዮጵያ ይሉ ነበር። የጻፍ ነበር ኢትዮጵያ ማናት እያልን እናጤናለን። እንዴት ማጥፋት እንዳለብን የተሸወደ ትውልድ መናፍስት እንደልባቸው የሸወዱት ከታሪክና ከእውነት ፋና የለዩት ለማጭበርበሪያ መንፈስ የተጋለጠ የአስመሳይነት አደጋ ያለበት በተማረው ፊደል ልክ ሬሳ ያደረጉት የተሸወደ ትውልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ የሚለው መርሃ ግብር ዛሬ ደግሞ በመናፍስት የተታለለው ትውልድ በሚል ርዕስ ስለ መናፍቃን እናወራለን። ለመሆኑ መናፍቃን ማለት ምን ማለት ነው? አብረውን ሲቆዩ ሁሉንም እናየዋለን። ይህን የማቀርበው አነ ወለተ መድን እትባሃል። በጽሞና ይከታተሉን። ይሄ መናፍቅ አዳራሽ ማለት ነው። ጴንጤ እንዳትይ ተብያለሁ። ይሄንን እያንዳንዳችሁ የተዋህዶ ልጆች መዝግቡት ጭንቅላታችሁ ውስጥ ማለት ነው። ጴንጤ እንዳትይ ያለች ምን ልበሳት? መናፍቅ በይ ነው የተባልኩት። መናፍቅ። ሌላውን ደግሞ አህዛብ በይ ያለች። አለቀ። ከክርስቲያን ውጪ መናፍቅና አህዛብ ነው ያለው። መናፍቅ ማለት ናፈቀ ካለው የግዕዝ ቃል የወጣ ሲሆን የቋንቋው ሊቅ ሲፈቱት የሚጠራጠር፣ የሚያጠራጥር፣ አጠራጠረ፣ ሃይማኖቱ ግማሽ የሆነ ምሉዕና ፍጹም ትክክል ያይደለ፣ የተወሰነ አምኖ የተወሰነ የሚክድ ማለት ነው። መድኃኔ ዓለም በዮሐንስ ብስራት ምዕራፍ 8 ከቁጥር 14 እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና እንዳለ የመጀመሪያው መናፍቅ ዲያብሎስ ሲሆን በቅድሚያ የእግዚአብሔርን ሕልውና በመጠራጠር ሌሎችንም ነገደ መላእክት ለማጠራጠር ሞክሮ በጥቂት ተሳክቶለታል። ሐሰተኞች ነው። ድንግል ማርያም እንዴት ነው? ድንግል ማርያም የክርስቶስ እናት ነች። የክርስቶስ እናት ናት። እሺ ሰው ነች። እኛ መልአክ ነች ብቻ ነው። ሰው ነች። አታማልደን ነው። ታዲያ ለሰይጣን ታማልዳለች። ልግሮስ ጌታ ነው ከልጆ አታማልደን። ለምን? እሷ ሰው ላይ ሞት አለ። ከሞተ በኋላ ከማንም አታማልደን። የሚያማልደን ክርስቶስ ራሱ ነው። ካብ የሚያማልደን ለምን እንደዚህ ትላላችሁ? እኛ ክርስቶስ ለእኛ ሲል ወደ ምድር ስለመጣ የመናፍቅ እምነት በየአዳራሹ የክህደት አስተምሮ ነው ያለው። ክህደት በዛ ቦታ ላይ ኢየሱስ አለ ይላል። አረ ኢየሱስ ክርስቶስ የለም፣ የድንግል ማርያም ልጅ የለም። ደሞ ማን ነው አማላጅ ያለው? ሎቱ ስብዓት። በጣም ያልነቃ ህዝብ ዛሬ በአዲስ አበባ ላይ በጣም የሚታየው ሰሞኑን ማለት ነው ጉድ ነው። መናፍቃን እየወጡ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ጌታ መሆኑን ዛሬ ነው እንዴ እናንተ ያወቃችሁት? የጌቶች ሁሉ ጌታ ነው። የነገስታት ንጉስ፣ የስጋም የነፍስ ፈጣሪ ነው።
መናፍቅ ማለት ከፍሎ የሚያምን ሙሉ እምነት የሌለው ማለት ነው። የክርስትናንና የአባቶችን ውሳኔ የማይቀበል አካል መናፍቅ ይባላል። መጽሐፍ ቅዱስ ስለ አምላክ ማንነት የሚናገረውን የማይቀበል ፈቃዳትና ትእዛዛት በተዛባ መልኩ የሚያስተምር መናፍቅ ይባላል። መናፍቅ ማለት ተጠራጣሪ ማለት ነው። ይህ ማለት በአንድ ሃይማኖት ውስጥ የተለየ ሐሳብ የሚከተል የሆነውን ለማመን የሚያመነታና የሚጠራጠር ወገን መናፍቅ ይባላል። ኑፋቄንም ጥርጣሬንም ያመጣው ሳጥናኤል ወይም ዲያብሎስ ነው። ይኸውም የመላእክት ነገድ እኔ ፈጠርኳችሁ ባለ ጊዜ የተጠራጠሩና የካዱ አሉ። እነርሱ መናፍስት ዛሬም ድረስ ሰዎችን ሲያጠራጥሩና ሲያስክዱ ይኖራሉ። የመናፍቅ መንፈስ እና ተጨማሪ መናፍስቶች እዚህ ጋር ዓለም በመላው በምኑ ተይዟል? በክፉ። ታዲያ ብታመልጥ ነው እንደ አንተስ ማምለጥ የለም። እንደ ባህሪያችን ክፉ በሕይወታችን ውስጥ መሪነቱን ከያዘ ቆይቷል። ሃሌሉያ! እንደዛ ነው ተኑ። ቆይ ታዘዝ በኢየሱስ ክርስቶስ ታዘዝ። ና በናዝሬቱ በጌታ በኢየሱስ ክርስቶስ ስም አስሬያለሁ። ታዘዝ በናዝሬቱ በኢየሱስ። የትኛው ኢየሱስ ነው? የማ ቆይ የማ የኛ ያሳደግነው ክርስቲያን ማለት ሉሲፈር ነው። እኔ የመናፍቅ መንፈስ ስለኛለህ ብዬ ብጠብቅህ አልጠራኸኝም። ስላልጠራኝ ወደ ራሷ መለስኳትና ቀረሁ። አዟላ ሉሲፈር ስትለኝ መጣሁ። በቃ ሉሲፈር ነን እኛ 666 ነን። አብ ወልድ መንፈስ ቅዱስ የምናስገድ ከጥንት ጀምረን በጣም ቆየን። አዳምና ሔዋንን ከገነት ለማስወጣት በእባብ ሰውነት እንዳደረና እንደተሳካለት ዲያብሎስ በሰማይ እያለ ልዑል እግዚአብሔርንና ነገደ መላእክትን መስደብ ጀመረ። ዛሬም ትክክለኛውን የቤተ ክርስቲያን ትምህርት ላስካዳቸው መናፍቃን የስድብ መንፈስ ያወርሳል። ይህንንም ዮሐንስ በራእዩ አዳምና ሔዋንን ከገነት ለማስወጣት በእባብ ሰውነት እንዳደረና እንዳስካደ ዲያብሎስ በሰማይ እያለ ልዑል እግዚአብሔርና ነገደ መላእክትን መስደብ ጀመረ። ዛሬም ትክክለኛው የቤተ ክርስቲያን ትምህርት ላስካዳቸው መናፍቃን የስድብ መንፈስ ያወርሳል። ይህንንም ዮሐንስ በራእዩ በምዕራፍ 13 ከቁጥር 4 ላይ ለዘንዶው ሰገዱለት፣ ለአውሬው ስልጣንን ሰጥቶታልና አውሬው ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገሩበት አፍ ተሰጣቸው ይላል። ሆኖም ግን ይህ ጠላት ዲያብሎስ ሲሳደብ ቅዱሳን መላእክትን ዝም ብለው አላዩትም። ይልቁንም ከቅዱስ ሚካኤል ጋር በመሆን ዓለሙን ሁሉ የሚያስተውን ዘንዶ ተፋልመው ተዋግተው ወደ ጥልቁ እንዲወረወር አደረጉት። ይህ ለኛ አብነት ነው። ዛሬም ከተዋህዶ ትምህርት ፈቀቅ ያለውን በምክር መመለስ፣ ካልሆነ ግን አውግዞ ሌላውን እንዳይመርዝ መጠንቀቅ ነው። አንድ እምነት ነው ያለው 4 ነጥብ ርትዕ ተዋህዶ የቀና የጸና እንደ አለት የቆመች የጠነከረች ከዚህ ሌላ የለም። ክርስቲያን ይሁንም አንልም፣ ሉሲፈር ይሁንም አንልም። ብቻ ከዚች መውጣት ነው። ተዋህዶ ወልደ መለኮት ከድንግል ማርያም በነሳው ስጋና ደም ሰው መሆኑ የሚያምን ሰው ብቻ ነው ማንፈልግኛው። ሌላው ሁሉ ይመቻል። አንዴ ሙስሊም ሆነ ካቶሊክ ሆነ ጣዖት አምላኪ ሆነ ምንም ሆነ እምነትም የሌለው ሆነ ምንም ሆነ ምናምን በሳይንስ የሚያምን ሆነ 666 ፕሮቴስታንትም ሆነ ሁሉም የኛ ነው። ችግር የለብንም። በቃ ቋንቋዬ ነው የምፈልገው፣ የምወደው ቋንቋዬ ነው። ስላሴን የካድኩበት ቋንቋዬ ልሳኔ። አዎ ስላሴን የካድኩበት እንዴት አድርገህ ካድክ? ላሰረ ማጃራጋ ሞሮ ባራያ ጃማራያጋ
አጋንንቱ ጠንቋዩ ነው ሰይጣኑ ነኝ። ዘመነ ሊቃውንት የነበረው የጥንቱ መናፍቅነትና የአሁኑ ምንፍቅና የሰማይና የምድር ያህል ሰፊ ርቀት አለው። የጥንቱ መናፍቅ አንብበው ተመራምረው በመመራመር ተጠራጥረው የካዱ ሲሆኑ ያሁኑ ግን ከእውቀት ነፃ ሆነው በደፈናው ስለተባለ ብቻ የሚከተሉ ናቸው። በጥራዝ ነጠቅ እውቀት የሚመላለሱ ሲሆኑ ጌታ በብስራት ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው እንደተባለ በዘመነ ሊቃውንት የነበሩ በአጸደ ነፍስ ሕያው የሆኑትን አበው ለጥቂት ቀናት ከሞት ተነስተው አብረውን ሆነው ቢያዩን ምን ይሉ ይሆን? መኑ ለበወ እምትውልድ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እመክራለሁ። እንዲሁም በኢትዮጵያ ውስጥ ሾልከው የገቡ እምነት ውስጥ አንዱ መናፍቅነት ነው። ዛሬ ግን ኢትዮጵያን በየመናፍቅ አዳራሹ ጠፍተውብናል። ምክንያቱም ለቅዱሳን የተሰጠችውን እምነት የሚመክራቸው የሚመራቸው በማጣት ጠፍተዋል። በጣም ያሳዝናል። መናፍቃን በአፋቸው እውነት የለም፣ ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉና። በመናፍስት የተታለለው ትውልድ መናፍስት እንደ ልባቸው የሸወዱት ትውልድ ከታሪክና ከእውነት ፋና የለዩት የጠፋው ትውልድ ወደ ጥንቱ ታሪኩ እምነቱ ይመለስ። በአጋንንት መታለል ይብቃ። በመናፍቃን አዳራሽ የጠፋውን ትውልድ እግዚአብሔር አምላክና እናቱ ወላዲተ አምላክ ወደ ጥንቱ ሃይማኖት ርትዕት ተዋህዶ ይመልሱልን በማለት ለዛሬ አበቃው። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሰሃለነ በርትዕት ተዋህዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ